ግፍ አንቺ ግፍ ታውቂያለሽ እንዴ? ደግሞ ግፍ ምን እንደሆነ ልንገርሽ። አንዲት እናትን በውሸት ልጅሽ ነኝ እያሉ ማሰቃየት ነው ግፍ። የአንዲት ምስኪን ልጅን እናት ህይወት ፍቅረኛ እንኳን ሳይቀር መንጠቅ ነው ግፍ። እሺ ብሌንን ማጣት እየመሰለኝ ነው። ለምን ልጄ? አላቅም ብቻ ሳሚ ብሌንን የሚነጥቀኝ ይመስለኛል። ብሌን አንድ ነገር ልንገርሽ፣ ግን ካልተቀየምሽ። ለምን እቀየማለሁ? ንገረኝ። ከቅርበት በጣም ታምሪያለሽ። ይሄ ደግሞ ሰላምን በውሸት ልጇ ነኝ ብለሽ ላሰቃየሽበት ነው። አወቅሽ ታይ አቆሚት ሄለን በቃሽ ያልፈራ ተባ ቃሌን የያዝኩት ደፍሬ ያንተ አድርገኝ የኔ ሁን ያላልኩት ልቤና አንድ ነገር በጣም እርቦኛል። ውሃ እንኳን ገዝቼ ጥሜን ማርካት አልችልም። ወይኔ ቃል መጨረሻዬ እንደዚህ ይሁን። ደሞ ብርዱ አሁን የት አባቴ ነው ማድረው? የትኛውም ፋውለኛ ሰው መጨረሻው አስጠሊታ ነው። ይኸው ያንቺን መጪ እንደዚህ ብቻሽን ባዶ ሜዳ ላይ እያለቀሽ መንቀጥቀጥ ሆኖልሻል። ይቀመጣል እንዳደራሰው ክፉም ሰራ ደግም ሰራ ሁሉም የጁን ያገኘዋል። ይቆይ እንጂ መቼ ቀራ። አንቺ ቀጣፊ አገኘሽ። ሄሉዬ ጓደኛ። ዝም በይ። ሄሉዬ ነው ያልሽው? አዎ ሄሉዬ እኔ ምርጥ ጓደኛ። ብታይ በጣም በምታስፈልጊ ሰዓት ነው ያገኘሁሽ። ዝም በይ። እኔም በዋቴ ልታሳምኚኝ ነው? አንቺና ያርጉም ሰውዬ ያደረጋችሁኝን አረሳውም። እሺ የወጋ ቢረሳ የተወጋ አይረሳም። እሺ ምንም እንዳላደረገ ሄሉዬ እስቲ ትንሽ ያቆረቁርሽ። ሄሉዬ ሄለን የኔ ውድ ጓደኛ፣ እኔ እኮ አሁን ድሮ የምታውቂያትን ቃል አይደለሁም። በጣም ተቀይሬያለሁ። አንቺ ላይም ሁሉም ሰው ጋር ባደረኩት ነገር በጣም ተጸጽቻለሁ እና ሁላችሁም ጋር እየዞርኩ ይቅርታ እየጠየቅኩኝ ነው። እና እኔንም ይቅርታ ልጠይቂኝ ነው የመጣሽው? አዎ እየፈለኩሽ እኮ ነው ያገኘሁሽ። እውነተኛ ጓደኛ ልብ ለልብ ይገናኛል የሚባለው እውነት ነው ማለት ነው። ኧረ አዎ በይ ነይ ይቅርታ ጠይቂኛ። እሺ ግን ሄሉ ምንም አታረጊኝም? ምን አደርግሻለሁ? ጓደኛ አይደለሽ እንዴ? እባ እኔ ማታለል የምትችይ ይመስልሻል? ሄለን እባክሽን ሄሉ፣ እኔ በጣም ቆጭቶኛል። እኔ እኮ ላታልሽ ፈልጌ አልነበረም። እባክሽ ይቅርታ አድርጊልኝ። እውነቴን እኮ ነው፣ ይቅርታ ልልሽ እፈልጋለሁ። ዝም በይ። በእናቴ እኮ ነው የመጣሽው። ደግሞ የኔ እናት ብቻ ሳትሆን ያንቺም እናት ነበረች። አዎ ነበረች። አሁንም እኮ እናቴ ናት። ዝም በይ። እናትሽ አይደለችም። እናትሽ ብትሆንማ ነፍሰ ገዳይ አትልኪባትም ነበር። እንኳን የኔ እናት ያንቺ እናት ልትሆን ቀርቶ ሀረግ ራሱ ያንቺ እናት አይደለችም። አንቺ ሲጀመር ከሰው ዘር አይደለም የተፈጠርሽው። በቃሽ፣ ይቅርታ አልኩሽ እኮ ይቅርታ። ዝም በይ አንቺ ይቅርታ ልብ የለሽም። ይቅርታ አታውቂም። አውቃለሁ። የእውነትን እንደ በፊቱ መስዬሽ ከሆነ በጣም ሳስተሻል ይሉ ተቀይሬያለሁ እኮ ለምን አሰሚኝም? በጣም ይቅርታ ይሉ። አንቺ መቼም አትቀየሪም። ለአንቺ በጣም ጥሩ ትምህርት መስጠት ነው የምፈልገው። ትምህርት? ቆይ እንዴት? እንደዚህ አይነት ብሌንዬ ዛሬ ራት አይቀርብም እንዴ? ሳሚ ደግሞ የት ሄዶ ነው? እትዬ ዛሬ ሳሚ ነው ራት የሚሰራው። እኔ ሰራሁት ነው የምትበሉት ብሏል። ማ ሳሚ ራት ሊሰራ? አዎ እኔም ስሰማ እንደዛ ነበር ያልኩት። እስኪ እንግዲህ ማየት ነው። እንዴ በጣም ይገርማል። እሱ የሰራውን እንብላ ብለሽ እጅሽን አጣጥፈሽ ቁጭ አልሽ? ምን ላድርግ እትዬ፣ እሰራለሁ ብሎኝ እኮ ነው። እና እሱ እሺ ቢልሽ አንቺ አምነሽ ቁጭ አልሽ?
ቢያንስ የራስሽን አሰሪም እንዴ? ቆይ አሁን እሱ የሰራው ምግብ ልክ ባይሆንስ? አይ እንደሱ እንኳን አይመስለኝም። አያያዙ ልምድ ያለው ይመስላል። እትዬ ብታይ ሽንኩርት አከታተፉ ሴት ያስነቃል። ለኪችኑ ደግሞ አዲስ አይመስልም። ሁሉንም በስርዓት ደድሮ ነው ሲሰራ የነበረው። እኔ እንጃ እትዬ ወንድ ልጅ እንደዚህ ሲሆን አይቻላል። በተለይ ደግሞ እንደ ሳም አይነት ወንድ ሰው እንደዚህ ሲሰራ በጣም ነው የሚገርመው። ወንድ ነው ያልሽው? ማለቴ ያው ከዚህ በፊት የነበረውን ባህሪ ታውቂው የለም? ስቀልድሽ ነው ብሌንዬ። አንቺ ከዳግም ውጭ ማንንም እንደማታይ አውቃለሁኝ። ላስደንግጥሽ ብዬ እኮ ነው። እሺ እትዬ። ስለ ሳሚ ለምንድን ነው በዚህ ልክ የማስበው? ጭራሽ ተደብቄም እያየሁት ነበር። ምን እየሆንኩኝ ነው? እኔ ዳግም ፍቅረኛ ነኝ። ስለዚህ ራሴን መቆጣጠር አለብኝ። በቃ ምን እያሰብሽ ነው ብሌንዬ? ምንም ዝም ብዬ ነው። እኔ የምለው እራቱ ለዛሬ ነው ወይስ ለነገ ነው? ኧረ ደርሰዋት ሙኝ እኔና ደማሽኝ እኔ ላይ ነው ድሽና ያነሳሽው። ይሄ ገረመሽ እንዴ? ገና አሳይሻለሁ። አንቺ ላይ እንደዚህ አይነት ቀልድ አልወድም። ዘርበይልኝ። ተነሽ እኮ ነው የምልሽ። ሴት አይደለሽ እንዴ? ቆይ እንዴት እንደዚህ ታደርጊያለሽ? ተነሽልኝ፣ ዘርበይልኝ። አሁን ከዚህ ሴት አይደለም። እሱን ደግሞ በደንብ አሳይሻለሁ። ሄለን እረፊ እባክሽ፣ እረፊ። ሄለን እረፊ። አንቺ እባብ! ይሄ እኔም በተንኮል ከዛ ቤት ላስወጣሽኝ ነው። ሄለን እረፊ፣ እረፊ እኮ ነው የምልሽ። አንቺ ተነሽልኝ፣ እረፊ። ሄለን ይሄ ደግሞ እናቴን ለማስገደል ሰው ለላክሽበት ነው። ሄለን እባክሽን እረፊ፣ እባክሽ ተይ፣ አቁሚ። ሄለን እባክሽን አቁሚ። ሄለን እባክሽ ታያለሽ፣ አስከፍልሻለሁ። የኔ እንደምን እንደዚህ አፍርሰሽ አትቀሪያትም። ቆዳሽን ነው እሺ የምልጠው። እመኚ ሄለን፣ ይህን ንግግሬን በፍጹም እንዳረሽ፣ በፍጹም በለው። ከዛ ሰውዬ ዛቻ በደንብ ተምረሻል። ተራ ዛቻ እንዳይመስልሽ፣ በቅርቡ አሳይሻለሁ። ታያለሽ ሄለን። አውዘርልኝ፣ ተነሽልኝ ሄለን፣ ተነሽ እኮ ነው የምልሽ። ገና ቀር ያላወራረድ ነው ሂሳብ እኮ አለ። ያላወራረድ ነው ሄለን፣ እባክሽ በፈጠረሽ ተነሽልኝ። በቃሽ። ይሄ ደግሞ ብሌንን ለምታሰቃያትና ህይወቷን ላመሰቃቀልሽበት ነው። ሄለን እባክሽ አቁሚ፣ ተይ። ይቅርታ በቃ አንቺ ጥሩ ሰው ነሽ፣ እኔ ክፉ ሰው ነኝ። እባክሽ ይቅርታ አድርጊልኝ ሄለን። ስህተቴ በደንብ ገብቶኛል፣ ተምሬያለሁ ሄለን። እባክሽ በቃሽ። ይሄ ደግሞ ሰላምን በውሸት ልጇ ነኝ ብለሽ ላሰቃየሽበት ነው። እባክሽ ተይ፣ አቁሚ ሄለን። በቃሽ፣ እባክሽ ሄለን። ረፊ እባክሽ ሄለን፣ ተይ እኮ ልጅ አቁሚ። ይቅርታ አልኩሽ እኮ በቃሽ፣ እባክሽ። ገና ብዙ ሂሳብ ይቀረናል። እሺ በቃ ሄለን እባክሽ እንተይ፣ ከሚገባው በላይ አሰቃይተሽኛል። ሄለን እባክሽ ተይ። አዎ ግን ከዚህ በላይ አንቺ መደብደብ የምችል አይመስለኝም። በጣም ነው የደከምሽኝ። ከበቂ በላይ እኮ ደብድበሽኛል ሄለን። የሚቀረንን ሂሳብ ደግሞ በሌላ ጊዜ እናወራርደዋለን። ያንቺ ክፋት እኮ በዚህ ብቻ አይጸዳም። ስለዚህ ስሚ። አቤት። አሁን ደግሞ ምን ቀረሽ? አሁን የምጠይቅሽን ሁሉንም በስነ ስርዓት ትመልሽልኛለሽ። እሺ አንቺ ሁሉ ነገር ይታወቂያለሽ። ምን ብዬ ዋሽሻለሁ? እሺ ጠይቂኝ የፈለግሽውን። ከሰላም ቤት ተባረሽ ነው? አዎ ሰላም አባራኛለች። እናቴም አልፈልግሽም ሂጂልኝ ብላኛለች። ሁሉም በሩን ዘጋብኝ። አንቺ ራስሽ እንደ ጎረምሳ ደበደብሽኝ።
ለሁሉም ሰው መጥፎ ነበርኩ። የእጄን ያገኘሁት ይገባኛል። እዚህ ላይ ልክ ነሽ። አየሽ ትምህርት እየወሰድሽ ነው ማለት ነው። አሁን ደግሞ ቀሪ ትምህርቶችሽን ብሰጥሽ ጥሩ ልጅ ትሆኛለሽ። ከዚህ በላይ ቆይ በቂ አይደለም? በደንብ ገብቶኛል አልኩሽ እኮ ሄለን። ምን ያክሉላችሁን እንደበደልኩ ገብቶኛል። እባክሽ ሄለን ከዚህ በላይ አታዘቀኝ እባክሽ ተይኝ። አሁን ያለሁበትን መከራ ራሱ መቋቋም አልቻልኩም። ስለዚህ መከራሽን ከበድ ላድርግብሽ አይመስልሽም? መጀመሪያ ይሄ ሻንጣሽን ወስድብሻለሁ አይመስልሽም? የምትለብሽው የምትቀይሪው ስታጪ በውሸት የገነባሽው ማንነት መሆኑ ይገባሻል። ሄለን እባክሽ ልብሴን አትውሰጂው። ቆይ ልብሴን ከወሰድሽው እኔ ምን ለብሳለሁ? ደግሞ እኮ ልብስ ብቻ ሳይሆን ብዙ ነገር እኮ ነው ያለው። የሚያስፈልጉኝ መድኃኒት ሁሉ ሻንጣ ውስጥ ነው ያለው። እባክሽ ሻንጣውን አትውሰጂው ሄሉ። አትይኝም? በጣም ጥሩ ነዋ። በደንብ ያስተምርሻል። እኔ ደግሞ አንቺን ማስተማር ነው የምፈልገው። ሄለን በፈጠረሽ ያለብኝ መከራ ራሱ በቂ ነው። እባክሽ ከዚህ በላይ አታዘቀኝ። ግፍ ሆንብሻለሁ። ግፍ? አንቺ ግፍ ታውቂያለሽ እንዴ? ደግሞ ግፍ ምን እንደሆነ ልንገርሽ። አንዲት እናትን በውሸት ልጅሽ ነኝ እያሉ ማሰቃየት ነው ግፍ። የአንዲት ምስኪን ልጅን እናት፣ ህይወት፣ ፍቅረኛ እንኳን ሳይቀር መንጠቅ ነው ግፍ። እሺ አብራ ብዙ መከራ ያሳለፈችውን ጓደኛሽን በመርዝ ለመግደል መሞከር ነው። እሺ ግፍ? ደግሞ ግፍ ትላለች እንዴ? ይቅርታ አልኩሽ እኮ ለሁሉም ነገር ይቅርታ። እባክሽ ይቅርታ አድርጊልኝ ሄሉ። በይቅርታማ እናልፈው። በደንብ ትምህርት ማግኘት አለብሽ። ሻንጣሽን ወሰድኩኝ። ሌላ ምን ይቀራል? ስልክሽን አምጪ። ስልክሽን አምጪ። እንዴ ስልኬን ከወሰድሽው ቆይ እኔ በምን ደውላለሁ? ያለሁበት ሁኔታ አይታይሽም እንዴ? ህይወትሽን ሲኦል ማድረግ እኮ ነው የምፈልገው። ደውለሽ ምንም አይነት እርዳታ እንድትጠይቂ አልፈልግም። ስለዚህ ስልክሽን አምጪ። በግድ እንድወስደው ትፈልጊያለሽ ወይስ በሰላም ትሰጪኛለሽ? ይኸው እንኪ ውሰጂው። አይሆንም ሄሉ። እኔ እኮ ከዚህ ብር ውጭ ምንም ነገር የለኝም። እባክሽ እሱን አትውሰጂብኝ። ማደሪያ፣ ምግብ፣ ምንም ነገር የለኝም። እባክሽ ሄሉ፣ እባክሽ አትጨክኝብኝ ልለምንሽ። እባክሽን ሄሉ፣ እባክሽ እንደዚህ አታድርጊ። ከዚህ ብር ውጭ ምንም ነገር የለኝም። እባክሽ ሄሉ፣ እባክሽ እንደዚህ አታድርጊ። እባክሽ ልለምንሽ። አሁን በትንሹም ቢሆን ዋጋሽን አግኝተሻል። ራስሽን እንደ ትልቅ አድርገሽ ነበር የምታየው። ከዚህ እንዴት አድርገሽ እንደምትወጪ አይሻለሁ። ይመችሽ ጀለሴ። አሁን እሺ ቆይ ምንድን ነው የማደርገው? ልብሴንም ስልኬንም ይዛው ሄደች። ወይኔ ቃል ድንገት ወድቄ ሁሉም ሰው መጫወቻ ሆኜ ልቅር። ባዶዬን ቀረሁ ብቻዬን። ስለቆየባችሁ በጣም ይቅርታ። ለቆንጆ ነገር ጊዜ ያስፈልጋል ብዬ ነው። ሳሚ ይሄንን አንተ ነው የሰራኸው? አዎ። ምን ነው? ሲታይ ራሱ እኮ በጣም ነው የሚያምረው አይደል እንዴ ብሌንዬ? አዎ በጣም አሪፍ ይመስላል። ስለዚህ ግማሽ የማሸነፍ እድል አለኝ ማለት ነው። እንዴ የምን ማሸነፍ ነው ደግሞ? ግን እናንተ ራሴን ከወዳችሁ ትቀጣላችሁ። ምንድነው ብቀጣው? በቃ ዘፍኝኛለሽ። ኧረ እባክህ በእኔ ድምፅ ሙድ ልትይዝ ነው? እንደማሸነፍ ታውቆሻል ማለት ነው። እሺ ተስማምቻለሁ፣ እቀጣለሁ። በጣም ጥሩ። ዛሬ ማታ ሙዚቃን ስታሰቃዩ ላይ ነው ማለት ነው። አይ ምንም እንዲሁ ዝም ብዬ ነው። በቃ አንድ ጊዜ መጣ። ብሌንዬ አሁን ይሄ ሳሚን የሰራው ቢባል ማን ያምናል?
እንዴ በጣም ነው የሚገርመው። እኔ ራሱ እኮ እንደዚህ አልሰራም። እኔ ራሱ በጣም ገርሞኛል እትዬ። ይሄ ሳሚ ግን ብዙ ነገሩ ይገርማል። እንዴ እንደዚህ አይነት ሰው ነው እንዴ? እኔ ምንም ላውቅ አልቻልኩም። መጥፎ ሰው ነበር የሚመስለኝ፣ ግን ደግሞ ጥሩ ሰው ነው። ከማንም የተሻለ ጥሩ ልብ አለው። በየቀኑ አዲስ ነገር እያደረገ ያስደንቀኛል። ዛሬ ደግሞ በጣም ተለይቶብኛል። ቆይ ግን ምንድን ነው ይሄን ሁሉ አድናቆት? የዳግም ነገር ባላውቅ ኖሮ ከዚህ አድናቆት ጀርባ ሌላ ነገር አለ ብዬ አስብ ነበር። ምን ይኖራል እትዬ? ሴት ልጅ ወንድ ልጅን ማድነቅ ከጀመረች ለዛ ሰው ቦታ እየሰጠች ነው ማለት ነው። እትዬ ምንድን ነው የምታወሪው? መደነቅና መገረም ከጀመረች? እኔ እኮ እየተደነኩም እየተገረምኩም ነው። ከዚህ በፊት ተገርሜ ከማውቀው በላይ በሳሚ እየተገረምኩኝ ነው። እና ለሱ ቦታ አይ እትዬ የማይሆን ነገር ነው የምታወሪው። ብሌኔ ምን ነው በሀሳብ ጭልጥ ብለሽ ሄድሽ? ምንድን ነው የምታስቢው? የሚያስጨንቅሽ ነገር አለ እንዴ? አይ የለም ዝም ብዬ ነው። ይሄ ዝም ብሎ ግን ትንሽ የበዛ አይመስልሽም? ሁኔታሽን ሳየው ግን በዚህ ቃል ከኔም ካንቺም እየተደበቅሽ ይመስለኛል። ብሌንዬ እስኪ ይህን ነገር ቅመሽ። በጣም ጣፋጭ ነው። እንደዚህ አይነት ምግብ በጭራሽ ቀምሼ አላውቅም። ይሄንን ሳሚን ይሰራው እንዴት? እውነቱም ሱስ የሚያስይዝ ምግብ ነው። ምግቡ ግን ከኔ በላይ አንቺን የጣፈጠሽ ነው የሚመስለው። የእውነት ሳሚን ያገባች ሴት በጣም ታድላለች። በጣም ጎበዝ ነው። ከባለሙያ ሴቶች ራሱ በጣም ይበልጣል። የእውነት ቆንጆ ምግብ ሰርቶ ነው ያበላል። ጠባቂም ተንከባካቢም ባልተገኘ ማለት ይሄ አይደለም። ዳግም ቀድሞ አፈሰሽ እንጂ ለዚህ ጀግና ነበር ምድርሽ። ብሌንዬ ደግሞ ቀልዴን ነው እሺ? ዳግምን ተናገረችብኝ ብለሽ እንዳታዝኝብኝ። ምን አባቱ ነው የሚላት? ለነገሩ እሱ ምን አጠፋ? ብሌናት እንደዚህ እንደሆነ ያደረገችው እሱ መጀመሪያም ይወዳታል። እድሉን ከሰጠችው ለምን አይጠቀምበትም? የት ሄድክ የኔ ልጅ? አይ እዚሁ ነኝ። እዚህ እንኳን አይደለህም። ስለ ብሌን እያሰብክ ነው እንዴ? አይ ዳግም እናትህ እኮ ነኝ። ከኔ የምደበቀው ነገር አለ እንዴ? የለም ግን ምንም ግን ብሎ ነገር የለም። የተፈጠረ ነገር ካለ ንገረኝ። ቆይ ግን ከብሌን ጋር ምንድን ነው የሆናችሁት? ዳግም አታናደኝ። እኔ አይንህን አይቼ ምን እየተሰማ እንደሆነ ማወቅ እችላለሁ። በዛ ላይ ብሌን ልጄ ናት። ከልጅነቷ ጀምሮ አውቃታለሁ። ስለዚህ ግራ ያጋባህ ነገር ካለ ንገረኝ። ቆይ ግን አንተ ከኔ የተሻለ ስለ ብሌን የምታማክረው ሰው አለ? እየፈራው ነው። እየፈራው ነው? ምንድን ነው የምትፈራው? ብሌንን ማጣት እየመሰለኝ ነው። ለምን ልጄ? አላቅም። ብቻ ሳሚ ብሌንን የሚነጥቀኝ ይመስለኛል። እንዴት እንደሆነ ባላቅም በሳሚ እየቀናው ነው። ትንሽ ነገር ትልቅ ሆኖ ነው የሚታየኝ። በዚህ የተነሳ ራሱ ከብሌን ጋር ቀን ላይ ተጋጭተን ነበር። ቆይ ግን ይሄን ያህል እስከ መጣላት የሚያደርስ ነገር ምን መጣ? ኧረ አልተጣላንም። ተጋጭተን ነበር አልኩሽ እንጂ መች ተጣላን አልኩሽ። ሁለቱም አይደል እንዴ? ብቻ ግን አልተጣላንም። ተናድጄ የሆነ ነገር ተናገርኳት። እሷ ደግሞ መናደዴ ያናድዳታል። ቆይ እናቴ ለምን አልናደድም? እጇን ይዟት እኮ ነው ሲያወሩ የነበሩት። እሱ እንደሚወዳት ከኔ ነጥቆ የራሱ ለማድረግ እንደሚፈልግ ደግሞ ታውቃለች። እሱን እያወቀች ግን አውቃ እንዲቀርባት ትፈቅድለታለች። አውቃ ሆን ብላ ነው እንዲሆን የምታደርገው። ጭራሽ ይባስ ብሎ ደግሞ ከሰላም ጋር እንዲኖር ፈቀደችለት። ሰላም ሳሚ እዚህ ይኖር ምን ታስቢያለሽ ስትላት ጥሩ ነው እዚህ ይኖር አትልም መሰለሽ? ይታይሽ እናቴ ጥሩ ነው ካለች እዛ እንዲኖር ትፈልጋለች ማለት ነው። ታዲያ ይሄ አይናደድም? ይቅርታ እናቴ ትንሽ ስሜታዊ ሆኜ ተናገርኩ። ምን ሆኜ ነው እንደዚህ ስሜታዊ የምሆነው? ጭራሽ መረጋጋት አቃተኝ እኮ። የኔ ልጅ አንድ ታሪክ ልንገርህ። እሺ ንገሪኝ እናቴ። አንድ ሴት
ወደ ሆኖታል ትሄድ መኪና እየጠበቀች ነበረ። እንደ አጋጣሚ መኪናው ይዘገይባታል። መኪናው እስኪመጣ በእጇ የያዘችውን ኩኪስ እየበላች ልጠብቀው ወሰነች። ከዛ አጠገቡ ያስቀመጠችውን ኩኪስ መብላት ትጀምራለች። ከዛ ከሷ አጠገብ አንድ ሰውዬ ተቀምጦ ነበር። ሰውየውን አታውቀውም፣ ግን ኩኪሱን ከፍታ አንድ ስትበላ እሱም ከሷ እኩል አንድ አንስቶ ይበላል። ሴትዮዋም ትገረማለች። ሰው እንዴት እንብላ ሳይባል የሰው ምግብ አንስቶ ይበላል ብላ ትናደዳለች። ተው እንዳትለው ነውር ነው በይልምታ ዝም ትለዋለች። በድጋሚ ያን ኩኪስ አንስታ ትበላለች። ሰውየውም ልክ እንደ ቀድሞ አንስቶ ይበላል። ሴትዮዋም በሰውየው ስርዓት አልበኝነት ትናደዳለች። ሰውየውም ከቁም ነገር ሳይቆጥራት እሱን እየበሉ አንድ ፍሬ ብቻ ትቀራለች። ከዛ ሴትዮዋም ይችን አንድ ፍሬ ለኔ ለኩኪሷ ባለቤት ነው የሚተውልኝ ብላ ታስባለች። ሰውየው ግን የቀራችውን አንድ ፍሬ ኩኪስ ለእኩል ለሁለት ከፍሎ ግማሹን በልቶ ግማሹን ያስቀምጥላታል። ቆይ ምን አይነት አይን አውጣ የሆነ ሰው ነው? እሷም ልክ እንዳንተ ነበር የተገረመችው። ከመገረማን በላይ ተናዳበታለች። ልትሰድበው ምንም አልቀራትም። በዚህ መሀል መኪና ይመጣና ተነስታ ትገባለች። ሰውየውም እንዳጋጣሚ ሌላ ቦታ ስለሚሄድ እዛው ቁጭ ብሎ መኪናውን ይጠብቃል። እሷም ሰውየው ስላልተከተላት ደስ ብሏት መኪና ውስጥ ገብታ ትሄዳለች። እና መኪና ውስጥ ገብታ ሻንጣዎቿን ከፍታ ስታይ ሻንጣዎቿ ውስጥ በጣም የሚገርም ነገር ታያለች። ሻንጣ ውስጥ የእሷ ኩኪስ ምንም ነገር ሳይከፈት እንደታሸገ ታገኘዋለች። ለካ ቅድም የበላችሁ የሰውየውን ኩኪስ ነበረ። እሱ ግን ኩኪስን ሳታስፈቅጅ የበላሽ ብሎ ፊቱን እንኳን አላጠቆረባትም። ጭራሽ የቀረችውን አንድ ፍሬ እኩል ከፍሎ ነበር የሰጣት። ይገርማል። የሚገርም ታሪክ ነው። አይሻ አንዳንዴ ግን አጋጣሚ ልጅ አትሳሳት። ይህ አጋጣሚ አይደለም፣ በየቀኑ የምንኖረው የኛ ህይወት ነው። እውነት እንደቆምክባት ነው ልጄ። እታች ሆነ ዳገት ነው ያልከው፣ እላይ ሆነ ግን ቁልቁለት ነው ብለህ ትወርደዋለህ። ምናልባት አንተ የሰው ኩኪስ እየበላ ይሆናል የተናደድከው። ከመናደድ በፊት ግን የተፈጠረውን ነገር አጣርተህ ለይ ታወቅ። አንተ እየታየ ያለውን ነገር ሳይሆን የሆነውን እውነተኛውን ነገር ለይ። አንተ ኩኪሱ የማን እንደሆነ ሳታውቅ መናደድ ትርፍ ጸጸት ነው። እናቴ እኮ እውነቷን ነው። እኔ ካለሁበት አንጻር ብቻ እያየሁ ብሌንን እየወቀስኳት ነበር። እንዴት የኔ የሆነችውን ሴት ማመን ይከብደኛል። ልክ አልሰራውም። ፈጣሪ እየቀጣኝ ነው እንዴ? ታዲያ ለምንድን ነው ነገሮች የተደራረቡብኝ? የምሄድበት የለም። ለአንድ ቀን ከፍዬ እንዳላድር ያለችኝም ትንሽዬ ብር ሄለን ይዛው ሄደች። እውነተኛዋም የውሸት እናቴም ሁሉም ጠልተውኛል። ይኸው ነገሮች በአንዴ ላይ ወጥተዋል። በጭንቀት ልፈነዳ ነው። ይሄ ፈጣሪ ቅጣት ብቻ ነው። ፈጣሪ እየቀጣኝ ስለሆነ ነው። ለነገሩ ቢቀጣኝም ይገባኛል። ከተፈጠርኩ ጀምሮ ከመጥፎ ነገር ውጪ ምንም ነገር ሰርቼ እኮ አላውቅም። ይኸው አሁን የእጄን ነው ያገኘሁት። ምግብ ራሱ ጠዋት ቁርስ እንደበላው ነው። በጣም እርቦኛል። ውሃ እንኳን ገዝቼ ጥሜን ማርካት አልችልም። ወይኔ ቃል መጨረሻዬ እንደዚህ ይሁን። ደግሞ ብርዱ አሁን የት አባቴ ነው ማድረው? የትኛውም ፋውለኛ ሰው መጨረሻው አስጠሊታ ነው። ይኸው ያንቺን መጪ እንደዚህ ብቻሽን ባዶ ሜዳ ላይ እያለቀሽ መንቀጥቀጥ ሆኖልሻል። የታባሽ ገባሻል። ይቅር በል፣ ውሃ ሳላመጣ ምግብ አቀረብኩኝ። ውሃ ልታመጣ ሄዳ ነው እንዴ? አዎ፣ በዛው የሰራሁበትን አጣጥብዬ ነው። በኋላ ብሌን ስራ ይወዛበታል። ብሌንዬ፣ ደህና ሀሳብ ያግኝተሽ የለ እንዴ? አዎ መሰለኝ። እና ሰላም፣ ምግቤ እንዴት አየሽ? በጣም ቆንጆ ምግብ ነው የእውነት። እንደዚህ አይነት ምግብ በህይወቴ ቀምሼ የማላውቅ። አንተን ያገባች ግን በጣም ታድላለች የእውነት። ምን ያደርጋል፣ ሴቶች መታደል አይፈልጉም። ምን አልከኝ ሳሚ? አይ ምንም፣ እንዲሁ ነው። ምን ብሌ አትበይም እንዲህ መግባት ትምትችል? አረ እንዴ ጣፍጧት እየበላች እያየህ አይደል እንዴ? በጣም ነው የጣፈጣት። በጣም አሪፍ ነው። አሸንፍ ያለው ማለት ነው። ምንድን ነው ማሸነፍ? ቅድም ጀምሮ ማሸነፍ ትላለህ። ስለምንድን ነው ሳሚ? ምና ለሰላም እንድነግራት አትፈልጊም?
በቃ አታስቢ፣ አልነግራትም። ብሌንዬ ብሰማው ችግር አለው እንዴ? ኧረ የለውም፣ እሱ ዝም ብሎ ነው። ታዩ መናገር ካልፈለግሽ አትንገሪኝ። እትዬ እሱን አትስሚ፣ አውቀው ነው። እኔ ከአንቺ ምንም የምደብቀው ነገር የለም። እንዳትነግራት እያልሽ እያየሁሽ አይደል እንዴ? ኧረ እንደሱ አላልኩኝም ብለሻል። ሳሚ ለምን ትቆጭኛለሽ? አላልሽም ብዬ እንደመሰከረ ተዋት ሳሚዬ። አንዳንድ ሰው የልቡን ስታውቅበት ይናደዳል። እሱ አውቆ ነው። የእውነት እትዬ እኔ እንደሱ አላሰብኩኝም። አንተ ሳሚ ንገራት እንጂ የእውነት መስሏት እኮ የተናደደችብኝ ነው። እና እውነት አይደለም እንዴ? አይደል ሳሚ በቃ የኔ ልጅ ምስኪን እኮ ናት። የምር የተናደድኩባት መስሏት ተጨነቀች። የኔ ልጅ እኔ አንቺን መቼም አልቀየምሽም። እሺ ለዚህ ደስታ እኮ ያበቃሽኝ አንቺ ነሽ። የገዛ ልጄ እኮ ስትክደኝ አንቺ ነሽ ከጎኔ ያልተለየሽው። ከወለድኳት ልጄ በላይ እኮ አንቺ ነሽ ለእኔ የምትጨነቂው። እኔ አንቺን ላኩርፍ ብሌንዬ በጭራሽ አላደርገውም። አንቺን ባይሰጠኝ ግን እኔ ምን ይውጠኝ ነበር? የኔ ቆንጆ ነይ እስኪ ልሳምሽ። እናትና ልጅ በጣም እኮ ነው የምታምሩት። እኔ እዚህ የመጣሁት ዋነኛ ነገር እናንተን አንድ ላይ ለማድረግ ነው እና እንደዚህ ደስተኛ ሆናችሁ እንድትኖሩ ከሁሉም ነገር ለመጠበቅ፣ ያው ካለልኝ ደግሞ ፍቅሬን የግሌ ለማድረግ። እስኪ እንግዲህ የሚሆነውን ማየት ነው። ዳግም አሁንም ስለ ብሌን እያሰብክ ነው? እኔ እንጃ ስለምን እንደማስብ አላውቅም። እኔ ግን አንድ ነገር እያሰብኩ ነው። ምን? እሺ ካልከኝ አንድ ነገር እንድታደርግልኝ እፈልጋለሁ። ምን ላድርግልሽ ታዲያ? ወደ ሰላም ቤት እንድትመለስ እፈልጋለሁ። ማለቴ ወደ ቤት ተመለስ። እንዴ ለምን? ይሄ እኮ ነው ቤቴ። ደግሞ አንቺን ለማን ጥዬ ነው እዛ ቤት መመለሰው? እኔ ምን ሆናለሁ? አንተ ከሰላም ጋር ተጣልተህ ከመውጣት በፊት ብቻዬን አይደል እንደምኖረው? አሁንም እንደዛ እኖራለሁ። ደግሞ እየመጣችሁ ጠይቁኛላችሁ። ቆይ ለምንድን ነው እዛ ቤት እንዴት የፈለግሽው? መቼም ሰችቼሽ አይደለም አይደለ? የተለየ ምክንያት ካለሽ ደግሞ ንገሪኝ። ይኸውልህ ልጄ፣ እኔ የባህሉ ነገር እያስፈራኝ ነው። በአልማዝ ጉዳይ በኃይሉ በጣም ተናዶባታል። የሆነ ነገር እንዳደርጋት እየፈራው ነው። እዚህ የመጣን ጊዜ ሲዝትባት ነበረ። አንተ ግን እዛ ሆነ ልጄን ልትጠብቅልኝ ይፈልጋለሁ። ግን እናቴ አንቺንም እኮ የሆነ ነገር ሊያደርግሽ ይችላል። እኔ ምንም ነገር አያደርገኝም። ሊያደርግ ቢፈልግ ኖሮ ዛሬውን ያደርገኝ ነበረ። በእኔ ላይ ሳይሆን በብሌን ላይ ነው የተናደደው። ልጄ የሆነ ነገር እንዳያደርግብኝ በጣም ጨንቆኛል እና ከጎኗ ሆነ እንድጠብቃት ትፈልጋለሁ። እሱማ ሰላምም ወደ ቤት ተመለስ እያለች ነበር። ልጄ ምንም ግን ብሎ ነገር የለም። ወደ ቤት ትመለሳለህ። በዛ ላይ ሳሚ እዛ መኖር ጀምሯል ብለኸኝ የለ እንዴ? እና ለብሌን ከጎኗ ብትሆንላት ነው የሚሻለው። ልጄን አምናታለሁ። ለአንተ ግን ከጎኗ ብትሆን ነው የሚሻለው። እሺ በላይ ልጄ፣ ከጠዋት ጀምሮ ሰራበሽ ነበረ። ከዚህ በላይ እንደጨነቃ አታድርገኝ። ወደ ቤት ተመለስና ልጄን ጠብቃት። እሺ በለኝ እኔ ልጅ። እሺ በቃ እመለሳለሁ። መሄጃ የለኝም። ስለዚህ እዚሁ ልተኛ። ለሄድ ብል ራሱ ማን ጋር እሄዳለሁ? የኔ የምላቸውን ሰዎች ሁሉ ራሴ ነኝ ክፉ ሆኜ እኔ ላይ እንዲጨክኑ ያደረኳቸው። ስለዚህ ይገባኛል።
ይገባኛል። ይሄ ነው የኔ ዋጋ። ለጥፋቴ መክፈል አለብኝ። በጸጋ መቀበል አለብኝ። አረ ለመሆኑ ጭራሽ እዚሁ ልተኛ ነው እንዴ? ለነገሩ ይህ ዋጋሽ ነው። ኡፍ እንዲሆና በማየቴ በጣም እድለኛ ነኝ። ይቀመጣል እንዳደራሰው ክፉም ሰራ ደግም ሰራ ሁሉም የጁን ያገኘዋል። ይቆይ እንጂ በሉ እኔ አሮጊት ነኝ፣ እንቅልፍ እንደናንተ መያዝ አልችልም። እናንተ ተጫወቱ፣ እኔ ልተኛ። ከአንቺ የበለጠች አሮጊት ፊት ለፊት እያለችማ አንቺማ በጊዜ አተኝም። እኔ ነኝ አሮጊት? አዎ ምን ልትይ ነው ደግሞ? ብሌንዬንማ አሮጊት አትላትም። እሺ ገና እሷ እንቦቅቅላ ናት። በሉ እኔ ወደ ክፍሌ ልግባ። እሺ እናንተ ተጫወቱ። እውነት ነው ብሌን፣ ጥሩ ልብ አለው ብለሽ መስከረሽልኛል። አታጋናው እባክህ፣ ያን ያክል ትልቅ ነገር አይደለም። ለእኔ በጣም ትልቅ ነገር ነው። ለማንኛውም አመሰግናለሁ። ለምንድን ነው የማልረጋጋው? ላለማሰብ በሞከርኩኝ ቁጥር እያሰብኩት እኮ ነው። መረጋጋት አለብኝ። ከራሴ ጋር እየታገልኩኝ ሌላ ነገር እያስመሰልኩት ነው። ይቀመጣል እንዳደራሰው ክፉም ሰራ ደግም ሰራ ሁሉም የጁን ያገኘዋል። ይቆይ እንጂ ብሌን፣ ይሄ የሚለበስ ነገር ያስፈልግሻል? አይበርድም እኮ። የሚበርድ ቦታ አልሆነ፣ ለዛ ብዬ ነው። የት? ሳሚ ምን ነው? ሳሚ ምን ፈልጋ ነው? ሰላም፣ አንድ ነገር ላስቸግርሽ ነበር። ፎጣ ወይ ጋቢ ይኖራል? አዎ ይኖረኛል። እኔ ደግሞ ምን ሆናችሁ ብዬ ደነገጥኩኝ። ያው እዚህ ጋር ለለና ወሰድ። እሺ ሰላም፣ አመሰግናለሁ። በቃ ደህና እደሪ። ሳሚ ግን ምን አስበው ነው? የሆነ ነገር ለማድረግ እያሰበ ነው። ብቻ ልጄ እንዳይጎዳት። እናቴ እኮ እውነቷን ነው። በኃይሉ ብሌንን ቢጎዳት ይህን ነገር እንዴት ማሰብ ያቅተኛል? ስደውል ያለነሳችው ችግር አጋጥሟት ይሆን እንዴ? የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ብሌን ለምንድን ነው ስልክ ማታነሳው? ከቅድም ጀምሮ ስልኳን እያነሳችልኝ አይደለም። በሰላሟ ነው? የሆነ ነገርማ ሆና እንዳይሆን። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው
ይቅርታ አይነት ፍቅር አስደነገጥኩሽ። ጋዙን አብዝተህበት እኮ ነው። በጣም እየነደደ ነው። አዎ እንደዛ ነው መሰለኝ። ትንሽ አብዛውበት። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ነሽ ሞናሊዛዬ ይቀመጣል እንዳደራሰው ክፉም ሰራ ደግም ሰራ ሁሉም የጁን ያገኘዋል። ሰማዩ ደስ ይላል። ከወይን ጋር ሲሆን ደግሞ በጣም ልዩ ይሆናል። ሳምሻ እኔ እኮ አልጠጣም። አንድ ብርጭቆ ለጤናችን። አይ ይቅርብኝ። ላንተ ብዬ እኮ ነው የገዛሁት። ከአንድ በላይ አላስገድድሽ። እምቢ ካልሽ ግን ይደብረኛል። እሺ በቃ ግን አንድ ብርጭቆ ብቻ። አዎ አንድ ብርጭቆ ብቻ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ለጤናችን ሞናሊዛዬ ሞናሊዛዬ ነሽ ሞናሊዛዬ በአሁን ቅጣቴን ተቀጪ። እንዴ የምን ቅጣት? ልተፋፍሪ እንዳይሆን ብቻ። እንዴ አንተ ግን የምርህ ነው? ጨክነ ልቀጣይ? አዎ ለእኔ ስትዘፍኝ መስማት ፈልጋለሁ። ለዛ አይደል እንዴ እንደዛ ደክም የሰራሁት? አንተ እብድ! ለካ እኔን ለመቅጣት ነው ራት የሰራው። አዎ በአሁን አታስቀይሽ፣ ዘፈኝ። ሳሚ በእናትህ እኔ እኮ ዘፈን አልችልም። ሙዚቃ እኔ ስላለው ላት ደስ ይላታል አላስተያን ነበር። እሺ በቃ ግን ትንሽ ነው። እሺ በልጥ ልጅ የያዘውን ይዞ ነው የሚያለቅሰው። ትንሽ ዘፈኝን ሌላውን እናስብበታለን። አልሰማህም? ምንም የሚታሰብበት ነገር የለም። እሺ አሁን በውበት ሲገደልሽኝ እኮ ዘፈኛ። እያልኩ ፈራ ተባ ቃሌን የያዝኩት ደፍሬ ያንተ አድርገኝ የእኔ ሁን ያላልኩት ልቤን አንድ ነገር እጅግ አሳስቦታል። ካንተ ጎሎ አይደለም ልቤን ቀን ሰብሮታል። ቢሆንልኝማ ባላልክ ፈራ ተባ ቢሆንልኝ ብዬ ቢሳካ የምለው ብዙ ነገር አለ ልኖር የምወደው ትላንት ዛሬ ላይ አሸነፈኝና እኔም መውደድ አልቻልኩም እምነት ጠፋኝና እያለ ይቀጥላል። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ነሽ ሞናሊዛዬ ነሽ ሞናሊዛዬ ነሽ
በጤኗ ነው እንደዚህ የምትሆነው? የሆነ ነገርማ ሆና ነው። ወይኔ ብለኝ ያ ባይሉ የሚባል ሰው ምንም ነገር በማንኛውም ሰዓት ሊያደርጋት ይችላል። በአጉል ቅናት የታወረ ፍቅር የሆነ ነገር ከሆነች መቼም ራሴን ይቅር አልለውም። ስለዚህ አሁን እጄ ደህና መሆኗን መረጋገጥ አለብኝ። አዎ መሄድ አለብኝ። እጄን አጣጥፌማ መቀመጥ የለብኝ። አየሩ ይበርዳል አይደል? ሰዓት አንድ እንኳን ምን ለውጥ የለውም። በዛ ላይ ደግሞ ብርድ አለብኝ። ናልበሳ ታዲያ ብርድ ካለብህ እኮ ጥሩ አይደለም። ብሌን አንድ ነገር ልንገርሽ፣ ግን ካልተቀየምሽ። ለምን እቀየማለሁ? ንገረኝ። ከቅርበት በጣም ታምሪያለሽ። ዳግም በጣም እድለኛ ነው። ምን እሱ ብቻ? እኔም እሱ ስላለልኝ እድለኛ ነኝ። እውነቱን ልንገርሽ ብሌን፣ ስለ ዳግም ስታወሪ በጣም ይደብረኛል። እብድ። የምሬን እኮ። ትንሽ እንኳን ምን ይሰማል ብለሽ አታስቢም? ውይ አላስብም። ስለ ዳግም ማውራት ባልፈልግ ራሱ አለማውራት አልችልም። ምን ታደርገዋለህ? ልክፍት ነው እንግዲህ አይጣልም። እንዴ እንደሱ አትይኝ እንጂ። አንቺን አለማየት አልችልም። ምን ታደርጊያለሽ? ልክፍት ነው አይጣል ነው እንግዲህ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው። ቆይ ግን ብሌን ምን ሆና ነው? ከሳሚ ጋር እንዲህ ስትሆን ቢያዳግም ምን ይላል? ቃላቶች ያጥሩኛል ብዬ ላድንቅሽ እንዲያው በደፈናው። ወይኔ እንደፈራሁት ዳግም መጣ። ዳጊ እንዴት መጣ?